አቡ ማለት ምናልባት የሚታስቢው ሐሳብ ጥሩ ካልሆነ ላይሳካ ይችላል። እሺ እኛ ሰባኪ የሞት አፋፍ ላይ ስትቆሚ ምን ነው ፈጣሪ ትዛለሽ? እውነቴን ነው ማለት እስኪ ዞር ብለሽ ራስሽን ምን ሆነ ዞር ብዬ ማየ ማለት ያልተሳካልሽ ነገሮች በሙሉ አስተውሽ። መጀመሪያ ምሳሌ ልትገኝ ነበር፣ እሱም አልተሳካልሽ። ከዛም ትዳርሽን አጣሽ። አሁን እሱ ነገር አታስታውሽ። ከዛ ቀጣይ ደግሞ ቅድስት ልታስገድያት ነበር፣ እሱም አልተሳካልሽ። ይሄም አልሳካ ሲልሽ ቤቱን ልትወርሽ ነበር፣ ከዛም ሞገስ ልታስገዲ ነበር፣ እሱም አልተሳካልሽ። ይሄ ሁሉ የማይሳካልሽ የክፉ ስራ ስለሆነ ይሆናል። እንደውም የክፋት ስራማ ቶሎ ነው የሚሳካው። ደግ ስትሆኚ ለሰዎች ስታዝኚ ግን በፍጹም አይሳካልሽም። ለምሳሌ ሞገስን ተመልከች። መጥፎ እያለ ከጓደኛው ሚስት ጋር እየተጋደመ እንደፈለገ የጠጣ ይሰክር ነበር፣ ሚሊዮነርም ነበር። አሁን ተመልከች፣ ጥሩ ነኝ ሲል ተቀይሬያለሁ ተመልሻለሁ ሲል 5 ሳንቲም የለውም፣ ሰባሪ ሳንቲም የሚበላው እንኳን አጥቷል። እሱን እኮ ድሃ እንደሆነ ያደረግሽው አንቺ መሆንሽን አትርሽ። አየሽ አይሳካልሽም አትበይ። ቢያንስ አንድ ነገር ተሳክቶልኛል። እስኪ ዝናን ተመልከች። በጣም የተለያዩ ብዙ ክፎችን ነው የሚሰራው፣ ግን በጣም ሀብታም ነው፣ ደልቀቅ ብሎ ነው የሚኖረው። ለማንኛውም ዛሬ ያናደደሽ ምንድን ነው ያልተሳካልሽ? የዛሬውን እድሌን በድጋሚ በጭራሽ አላገኘሁም። ህይወቴን እስከ ወዲያኛው የሚቀይርልኝ ነገር ነበር። ምናልባት እንዳልኩሽ ክፋት ሆነና ጆሮ ካለሽ ወጥምስ ስራ ካልሰራሽ እኔ ጋር 5 ሳንቲም ድንቡሎ አታገኝም። ዝና አሁን እጄ ላይ ምንም ገንዘብ የለኝም፣ ለታክሲ እንኳን እያጣው ነው። እና እኔ ምን ላድርግልሽ? የኔ ጥፋት ነው? ንገሪኝ እስኪ የኔ ጥፋት ነው ወይ? ሰነፍ ስለሆንሽ ደደብ ስለሆንሽ መንቀሳቀስ የሚባል ነገር ስለማይመች እኔ ጋር ካልሰራሽ ምንም አይነት ገንዘብ የሚባል ነገር እንዳታስቢው። እሺ ምን ልስራ? 2 ስራ መስራት ትችያለሽ። ምን እሰራለሁ? አንደኛ ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ምን? ይሄማ በፍጹም የማይሆን ነገር ነው። የማይሆን ነገር የለም፣ ሁሉ ነገር ይቻላል። ዋናው ይሆናል ይሳካል ብሎ ማመን ብቻ ነው የሚጠበቅብሽ። አይ አይመስለኝም ዝና፣ እስከዛሬ ከሰጠኝ ስራ ይሄ ከባዱ ነው። እንግዲህ ገንዘብ ከፈለግሽ አላስገድድሽ፣ ካልፈለግሽ መተው ትችያለሽ። እሺ ሁለተኛውስ ምንድን ነው? ሁለተኛው ምን መሰለሽ? ኤፍራታን ከተደበቀችበት አውጥተሽ አታለሽ እኔ ጋር ታመጫታለሽ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እንግዲህ ሜላት ያሰበችው አልተሳካለትም፣ ሞገስን አልገደለችው ማለት ነው። እንግዲህ ሞገስም ክላስ ቀይሮ አገኘችው። ምክንያቱም ኤፍራታ ለመደምደም ደውላለት ሞገስን እንዳድን ነግረው ነበረ እና በዛ የተነሳ መርምድ ሞገስን ቶሎ ብሎ አዳነው ማለት ነው። ማለት ያሰበችው ስላልተሳካላት እጅግ በጣም ተናዳለች። ክፍሉ ሲገባ ተጋጣሚ ጨለማ ነበር። ማርባት ልክ ሞገስን ለመጉዳት ስታስብ እዛ ነበረ ክፍል ነበረ እያለችው ማብራት ይበራባታል። ከዛ ትደነግጥና ተደናብራ ከዛ ቤት ትወጣለች ማለት ነው። ከዛ በጣም ፈርታ በጣም ተጨንቃ ነበር። ምክንያቱም መድኃኒቱን አድርጋ ሞገስን አፍና ለመግደል ነበረ እሷ የሄደችው። ማለት አንድ ነገር ምንም ነገር አይሳካላትም፣ ሁሉ መጥፎ ነገር ለማድረግ ስለምታስብ ቀድማ ኤፍራታ ደውላ ለመድመድ እንድታድነው ሞገስን ነግረው ነበር። እናም እህቴን ከዚህ በኋላ ለምናት አልችልም፣ ስለዚህ እባክህ እሷን እኔን አሳልፋ ለመስጠት ወደኋላ አትልም፣ ስለዚህ እባክህን እኔም ቢሆን እንድትረዳኝ እፈልጋለሁ አንተን እንደረዳው እያለችው ነበር። ኤፍራታ አታስቢ፣ አንቺ ማንም ሊጎዳሽ አይችልም፣ እኔም ሁሌም ከጎንሽ ነኝ እያለች ምንም በገንዘብ እንኳን ቢሆን ሞገስን ስላተረፍሽው አመሰግናለሁ እያላት ነበር። ያደረኩት ነገር አስደስቶኝ ነው ሀሳብ አይግባ እያላት ነበር። አሁንም ግን አፍረድ በጣም ማለት ተናዳ ወደ ቤት ስትመለስ ያሰበችው ስላልተሳካለት በንዴት አታወራ ነበር። ቆይ ምን ተፈጥሮ ነው እያለች ስትጠይቃት ነበር ኤፍራታ። ነገር ግን ቆይ ምንም ነገር እንዳይሳካልኝ እኔ ምንም ነገር ባረግ አይሳካልኝም፣ ምን አይነት እድልኝ ግን ማነው እንዳይሳካልኝ የረገመኝ እያለች ስትማር ነበር። እንግዲህ ይሄ ነገር መጥፎ ነገር ስለምታረጊ ነው እያለችው ነበር። እስቲ አንቺ ራሱ አስቤ ስንት ነገር እንዳልተሳካልሽ። ምሳሌ ልገኝ ነበር አልተሳካልሽም፣ ቅድስም ልገኝ ነበር አልተሳካልሽም።
እያለችው ነበር። እናም ምን ማድረግ አለብኝ እያለችው አሁን ምንም ነገር አይሳካልሽም፣ መጥፎ ነገር ስለሆነ ሆናል የማይሳካልሽ፣ ስለዚህ እባክሽ መጥፎ ነገር ማድረግሽን አቁሚ እያለቻት ነበር። ቆይ ምን ያደረጉ ሞገስ እና እያለች ነበር። አይ አንድ ነገርማ አሳክቻለሁ። ሞገስም ያኔ ተቀይሯል ብሎ ስንጠዋር ሀብቱን ጠፋባት እና ሀብቱን በሆን እኮ አንቺ ነበር ያሳገችበት። ስለዚህ ይሄ ሁሉ የአንቺ ጥፋት ነው ማለት ወደ ራስሽ ተመልሰሽ ብሩክን ይቅርታ ብትጠይቂ ይሻልሻል እያለች ነበር። እድሜ ላይ ፍራታ ሞገስ አድነናል፣ ተርፈሃል። አንድ ነገር ብትሆን ኖሮ ጸጸቱን ራሱ አልችልም ነበር፣ ግን ፈጣሪ ይመስገን አሁን ከኛ ጎን ነህ እያለ ስነግረው ነበር። እና ምንም ስላልተፈጠረ ደስ ብሎኛል። አንድ ነገር ቢፈጠር ኖሮ ምን ይውጣኝ ነበር እያለ ነበር። እና እንደ አጋጣሚ ሉላ በጣም ስትጨነቅና ስታለቅስ ነበር። ሞገስ አንድ ነገር ሆኖ ቢሆን ኖሮ እኔ እንዴት ይኖር ነበር ብቻዬን እንዴት ሆኖ ነበር እያለች እንባ አይኖቿ ሞልቶ እያለቀሰች ነበረ ማለት ነው። አሁን እኮ ደስታ ነው ሉላ፣ በጭራሽ ማልቀስ የለብሽም፣ በህይወት አለ እኮ ሞገስ ምንም ነገር አልሆነም፣ ስለዚህ አታልቅሺ እያላት ነበር። አሁን የደስታ ጊዜ ነው፣ ካሁን በኋላ ማልቀስ የሚባል ነገር የለም፣ ይብቃሽ እባክሽ እያላት ነበር። አንድ ነገር ቢሆን ኖሮ ሉላ እኔ እኮ ደህና ነኝ ተርፋለሁ፣ ስለዚህ እባክሽ ምንም ነገር ሁሉ ነገር እንደነበረበት አሁንም ሁሉ ነገር ይስተካከላል፣ ሀሳብ አይግባሽ እያላት ነበር። እና ሞገስ ሁሌም ከጎና እንደሆነ እየነገራት አሁ ደህና ነኝ በቃ እሺ አታስብ፣ ራስን አታደክም፣ ብዙም አትጨነቅ እያለችው ነበር። እሺ ከአሁን በኋላ ዝና ምንም ማድረግ አይችለንም፣ ብሩክም ገብቷል፣ ስለዚህ አሁን ከዚህ ሀገር እንድንወጣ ብቻ ነው የምፈልገው እያለችው ነበር። አታስቢ ከዚህ ሀገር እንወጣለን፣ ግን እኛ ሰውን ዝና ነው ከዚህ ሀገር የሚወጣ፣ ስለዚህ አትጨነቂ እያለችው ነበር። እና ማለት እልቁንስ አሁን ዝናውን መስማት ዝና መጥፎ ነገር እንጂ ጥሩ ነገር እንትን አይልሽም። እሱን ብሩክን ይቅርታ ብትጠይቅና ወደ እሱ ብትመለሽ ይሻል። ይሄ ነገር የማይሳካልኝ እስቲ ስልክሽን አምጪ ስትላ ስልክሽን አልሰጥሽም፣ ይሄ ነገር እንዳይሳካልኝ ለመድብል ደውልሽ ነግረሽ ከሆነ እፍራታ እያስፈራራሽኝ ነው እንዴ ማለት እያለቻት ነበር። እያስፈራራሽ ሳይሆን እያስጠነቀኩሽ ነው፣ አድርገሽም ከሆነ እውነቱን ተናገሪ እያለቻት ነበር። እነግርሃለሁ ምንም ነገር አላደረኩትም እና ስልኬን ደግሞ አልሰጥሽም፣ ትሰምኛለሽ? ይሄ ሁሉ የአንቺ ጥፋት ነው። ስለዚህ ትሰምኛለሽ? ለዝና አሳልፈሽ ልትሰጪኝ ስልኩን አልሰጥሽም ስላለስታጭኝ ነው እንደ እያለቻት ምንም ቢሆን ግን እኔን አሳልፈሽ መስጠታችን የነኔ እኮ መሄጃ መግባ የለሽም እያላት ነበር። መርምድ እንግዲህ ብሩክ ነክቶ ስላየው በጣም ደስ ብሎ ከብሩክ እያወራ ነበር። ሆኖም ግን እያወራ ነበር። እንደ አጋጣሚ ምሳሌ ብሎ እየጠራ ብሩክ ደህና መሆኑን ስትሰማ ምሳሌ እጅግ በጣም ደስ ብሏት ቅድስት እያለች ቅድስትዬን እየጠራች አባዬ ነክቶን አባዬ ምሳሌ ብሎ ጠራኝ እያለች በጣም ደስ ብሎ ቅድስት ነግረው ቅድስት ምን ተፈጠረ እያለች ቅድስትዬ አባዬ እኮ ምሳሌ ብሎ ጠራኝ አናገረኝ እኮ መለሰልኝ እኮ እያለች በደስታ ፍንድቅድቅ አለች። ከዛ ቅድስትዬ ምን ተፈጥሮ ነው አባዬ እኮ ቅድስት ብሎ ጠራኝ እንዴ ጋሼ ደህና ነው ስትል አዎ ደህና ነኝ ቅድስትዬ ስላት እንዴ ለኔም እኮ መለሰልኝ ብላ ቅድስት እጅግ በጣም ደስ አላት ማለት ነው። እና ለኔም መለሰልኝ ጋሼ ደህና ሆነ ስላየ ደስ ብሎኛል ብላ በተኛበት አቀፈችው። እና ቅድስትም በጣም ደስ አላት። ምክንያቱም ብሩክ መናገር ወይም ማውራት አይችልም ነበር። አሁን ግን እያንዳንዳቸው ስም እየጠራ ደህና እንደሆነ እየነገራቸው ነበር። እና በዛ የተነሳ ቅድስትዬ በጣም ደስ ብሏት ብሩክን እያቀፈች ነበር። ጋሼ ወደ ራሱ ተመለሰ ደስ ብሎኛል እያለችው፣ ዝና ግን እጅግ በጣም ተበሳጫ። ማለት የሄደችበት ትዕዛዝ ስላልተሳካለትም ሁሉ ነገር ትጀምራለች፣ አጨርሽም ከአሁን በኋላ ገንዘብ የሚባል አይሰጥሽም እላታን። አሁን እኮ ለታክሱ ራሱ ለትራንስፖርት እየተቸገርኩ ነው፣ ስለዚህ እባክህ ገንዘብ ስጠኝ ስትል ምንም ገንዘብ የሚባል ነገር የለም፣ የተባልሽውን ነገር አላደረግሽም። አሁን አንድ ድል ብቻ ነው ያለሽ፣ እችን ድልሽን ካልተጠቀምሽው የመጨረሻሽ ነው የሚሆነው እያለ ታዲያ ምንድን ነው ስትል አንደኛው እፍራታን አሳልፈሽ መስጠት፣ ሁለተኛም ደግሞ ብሩክን ቅጣጥቀሽ እሱ ጋር መግባት ይኖርብሻል። አለዛ ግን ምንም አይነት ገንዘብ ራበሽን ድብን ስትይ ምንም አይሰጥሽም ብሎ እያስፈራራት ነበረ። ነገር ግን እባክህ ብላ ብትለምነው
እምብለን ዳጣና ቅድስትዬ አንድ ላይ እየሄዱ ነበር። ከዛ እየሄዱ አንድንም ዳጣ ዝና መንገድ ላይ እንዳናጋጥም እያለች እየፈራች መንገድ ላይ ስታዩ በጣም ደንግጣ ነበር። ለካ ያየችው ዝና የመሰላት ደላላው ነበር። መርዞ ደላላው ማለት ነው። ከዛቶ እስካሁን እንዴት ይሄናል የፈርተሽ? በጣም ደንግጬ ነበር እኮ ቅድስት ዝና መስሎ ነበር። ይሄ ተንከሲስ ነው እንዲህ አሁን የመጣብን። አንድ ላይ ተቃቅፎ ደንግጦ ነበር። እናም አሁን ምን ተፈጠረ? ቆይ አንተ ጥላም የለም እንደ እያለ ሲሰድቡ ነበር። ነገር ግን ማለት እንግዲህ የሰጠውሽ ምርጫ አንድና አንድ ነው። ይህን ምርጫሽ ከተጠቀምሽ ተጠቀሚበት፣ አልዛ ግን ይሄ መጨረሻሽ ነው የሚሆነው እያላት ነበረ። ደላላም መርዞ እሺ ዝና ምንድን ነው? ምን ልርዳችሁ? ቀልቤን ቆሌን ገፈፍሽ። ቆሌ እኮ የሚከራይ አንድ ቢዝነስ ካለ ትርፍ ካለ እያለ ታውራ ነበር። እንደ አጋጣሚ ዱላ ደግሞ ጠበቃው ታገኘውና ጠበቃ ደግሞ የሆነ የማይረባ ከርፋፍ የምር ጠበቃ እንድሳየው በጣም እናደኛል። ሉላ ስላስጨነቃት ማለት ነው። እንግዲህ ሉላ ከሱ ጋር እንድተኛና ከሱ ጋር እንድትሆንና እንድትሆን ያለምንም ክፍያ ንብረቱን እንደሚያስለቅቅለት እየነገረ ነበር። እንግዲህ ቅድመ ሁኔታ ሴትን በጣም ወዳታለሁ እያለ ሞተስ ጀመረ። እሷ ግን ይህንን ቃል መስማት አልፈልግም፣ እባክህ የምትረዳን ከሆነ ርዳን እያለች ነበር። እሱ ግን የሚፈልገው ቅድመ ሁኔታ እሷን ብቻ ነው ማለት ነው። ነገር ግን መድሜድ እንግዲህ ብሩክ ነክቶ ስላየው በጣም ደስ አለ። ደህና ነኝ ወንድሜ እያለ ድምፅ ስለሰማው ደስ ብሎኛል ወንድም እያለ ሳውራ ነበር። አሁን ደህና ነኝ ቅድስትዬ፣ ሳሌ ባይኖር ኖሮ የእነሱን ባና ለቅሰው አንተን አተርፎናል። ስለዚህ እያለ ሳውራ ነበር እና ደህና እንደሆነ እያወራ በመጨረሻ እንግዲህ አሁን ሀብትሽን እንደስምንስልሽ ከፈለሽ የምልሽን ነገር ማድረግ አለብሽ እያላት ነበር። እፍራታም ያለሽው አማራጭ ምርጫ የመጨረሻ ብሩክን ከተጠየቅሽ እሱ ጋር መግባት ይኖርብሻል እያለቻት ነበር። ሉላ በጣም ተጨንቃ እያለቀሰች ነበር። የኔ ቆንጆ አታልቅሽ፣ አንቺ ቆንጆን በጣም ጨካኝና አረመኔ ነህ እያለችው ነበር። ነገር ግን እሱ ግን አንቺ ብቻ ነው የምፈልገው፣ አሁን እኮ ያለምንም ክፍያ የምሰራልሽ ተስማምተናል፣ ስለዚህ አይክፋሽ የኔ ቆንጆ እያላት ነበር። እጅግ በጣም ትናደዳለች። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ። አስቱኔ ላይክ ሼር ማድረግ እንዳትረሱ። አመሰግናለሁ።